በጀሞ 3 ገብርኤል አካባቢ የጎርፍ አደጋ ተወስዷል የተባለ የ11 ዓመት ወንድ ልጅ እየተፈለገ ነው የሚገኘው። እሱን ለመፈለግ ከፍተኛ ጥረት እየተደረገ ቢሆንም ልጁን ማግኘት አልተቻለም። ምንድነው የተፈጠረው ሚለውን ጉዳይ የኛው አሃዱ ኒውስ ኤንድ ፖለቲክስ ወደ ቤተሰቦቹ ደውሎ ያገኘው መረጃ አለ። በዝርዝር የምናሰማችሁ ቀዳሚ መረጃችን ነው። የ4 ዓመት ህጻን ልጅ በ5 ሚሊዮን ብር እገታ የጠየቁ ባልና ሚስቶች እስራት ተላልፎባቸዋል። እነዚህ ሰዎች 5 ሚሊዮን ብር የጠየቁበት ታዳጊ ዝርዝር መረጃ ይዘናል። 68% የሚሆነው የትራፊክ አደጋ በሾፌሮች ያልተገባ ባህሪ አማካኝነት እንደሚከሰት ባለስልጣኑ ገልጿል። ለምን? ለታዋቂዋ ኢሻሌ ወርቁና ለልጇ በወላይታ ሶዶ የቤት ግንባታ በይፋ ተጀመረላቸው። ታስታውሷታላችሁ። በቁመቷ ምክንያት በርካታ መነጋገሪያ ሆና የነበረች ግለሰብ ነች። የተሰማ መረጃ አለ። በ23.8 ሚሊዮን ብር ፈጅቷል የተባለው የጎንደሩ በሰሜን ጎንደር ዞን ደባርቅ ከተማ የተመረቀው ድልድይ የዛሬ ዜናችን ነው። በተደጋጋሚ ተለዋጭ ቀጠሮ ሲሰጥበት የቆየው የአቶ ክርስቲያን ታደለ መዝገብ የዋናው ክስ ብይን ዛሬ ምን ተላለፈበት? ጉዳዩን ተሰማላችሁ። እንደምን ውላችኋል? አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። ለመላው የኛ ውድ ቤተሰቦቻችን ስለምትከታተሉን አብራችሁን ስለምትሆኑ ከልብ አድርገን እናመሰግናለን። ሰብስክራይብ ግን እያደረጋችሁ አይደለም። ሰብስክራይብ በማድረግ ዜናችንን ጀምሩ። ለጥቂት ደቂቃዎች ከእናንተ ጋር ቆይታ ማደርገው ናርዶስ አለማየሁ ነኝ። ወደ መረጃዎቹ እናልፋለን። ከ17ኛው መቶ ክፍለ ዘመን አንስቶ የጠቢባን የአብርሆታቸው ምንጭ ልዩ ቡናና የቡና ጥበብ ነው። ታዲያ ይህን ቡና ለመቅመስ ጥበቡንም ለመማር ዝግጁ ኖት? አሃዱ ኮፊ አካዳሚ በአዲስ አበባ ትምህርትና ስልጠና ቁጥጥር ባለስልጣን ፈቃድ በማግኘት የረጅም ጊዜ ልምድ ባላቸው ባለሙያዎች በመታገዝ የተለያዩ የቡና አይነቶችን የመቅመስ ኮፊ ካፒንግ፣ የቡና ቆላት፣ ሮስቲንግ፣ ጣዕምን፣ ፍሬዎችን፣ ማዕዛንና አሲድነትን የመለየት ጥበብ በባሬስታና አግሮ ማርኬቲንግ ዘርፎች ስልጠና ለመስጠት ዝግጅቱን አጠናቋል። የቡና ጥራትን ለመጠበቅ የቡና አፍቃሪዎች የተለያዩ ጣዕሞችን ለማወቅ እንዲሁም አምራቾች ምርቶቻቸውን ለማሻሻል እንዲችሉ የሚረዳውን ይህንን ስልጠና በአሃዱ ኮፊ አካዳሚ በመሰልጠን ብቁ ባለሙያ ይሁኑ። የስልጠና ቦታው በቦሌ ጃፓን ኤምባሲ ናይል ሶርስ ሕንፃ 3ኛ ወለል ላይ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ጀሞ 3 የተባለ የሚጠራ አካባቢ ወይም ጀሞ 3 ገብርኤል አካባቢ ላይ በደረሰ የተባለ የጎርፍ አደጋ የተወሰደውን የ11 ዓመት ወንድ ልጅ ለመፈለግ ከፍተኛ ጥረት እየተደረገ ነው። ሶሻል ሚዲያ ላይ ይሄ ህፃን ልጅ እንዴት ነው የተወሰደው? እንዴት ነው የጠፋው? ሚለውን ጉዳይ ለማጣራት ሞክረናል። የ11 ዓመት ታዳጊ ነው። በጀሞ 3 ነው ይሄ ሆነው። እስካሁን ድረስ ሊገኝ አልቻለም። ረቡዕ ዕለት ከቀኑ 11 ተኩል አካባቢ ነው በጀሞ 3 ገብርኤል በደረሰ የጎርፍ አደጋ ተብሎ የ11 ዓመት ወንድ ልጅ ለመፈለግ ከፍተኛ ጥረት እየተደረገ እንደሆነ የሰማ ነው። ፍንጩን ከሰማን በኋላ እኛ ለቤተሰብ ደውለን መረጃ አጣርተናል። እስካሁን ድረስ ምንም አይነት ፍንጭ ሳይገኝ እንደቀረ ማረጋግጠናል። ያገኘነው አዲስ መረጃ እንደሚያሳየው አደጋው ከተከሰተበት ጊዜ ጀምሮ በአካባቢው በወንዝ ዳርቻዎችና በዙሪያው ባሉ ስፍራዎች ሁሉ በተለይ በእነዚህ በቱቦዎች ሁሉ የማያቋረጥ ፍለጋ ሲደረግ ቢቆይም ህፃኑ እስካሁን ድረስ የትም ቦታ ላይ ሊገኝ አልተቻለም። ይሄን ዜና እናንተ እስከምንነግራችሁ በጀሞ 3 ገብርኤል እንግዲህ ብዙዎቻችሁ የምታውቁት ከሆነ እዚህ ቦታ ላይ ወንዝ ዳርቻዎችና በአቅራቢያዎቻቸው የምትኖሩ ነዋሪዎች ፍለጋችሁን አጠናክራችሁ ለነዚህ ቤተሰቦች ጥቆማ እንድትሰጡም ወላጅ እናቱን ቃለ መጠይቅ ባደረግንበት ጊዜ ለመረዳት ችለናል። አሁንም ቢሆን ህዝቡ እንዲተባበረኝ የሚል መልእክት ነው ያስተላለፈችው። ምንድነው የተፈጠረው ሲል ቃለ መጠይቅ አድርጓል ጣቢያችን። ተከታትለን እንመለስ። ስሜት ራስ ካሳ ይባላል እና ወደ ጀሞ 3 ገብርኤል አካባቢ ነው ያለነው። እዛ ያው ፍሳሽ አለ፣ ያው ቱቦ አለ እና ሰንበት እንዲማር ጉባኤ ማለት ነው። የሰንበት ትምህርት ቤት አለ አይደል? እዛ ነበር ያደረስኩት።
እዛ አድርሸው እኔ ወደ ቤት ተመለስኩኝ። ያው እንግዲህ ሲመለስ አጋጣሚ ይናል ነበር። እኔ እስከመለስ ድረስ ያው እንደዚህ ሆነ። ጓደኛው ነበር አብሮ እሱ ነው የነገረኝ። ቤት መጥቶ ነው የነገረኝ። ሲመጣ ያው የሳይመን እናት ሳይመን ልጅ እንትን ማለት ጫማውን አንሸራቶ ቱቦ ውስጥ ቀርቷል ነው ያለኝ። እኔ በህይወት እንዳለ ነው ማምነው። ስቲል እየጠበቅኩ ነው። እናም ደግሞ ሚዲያ ላይም ፖስት ያደረግነው ያው እንድትተባበሩ ነው። ምናልባት ሌላ ቦታም ሄዶ የሆነ ቦታ ላይ የሆነ ሰው አግኝቶት እንኳን ምናልባት ያው አድሬስ ምናምን ጠፍቶባቸው ሊሆን ስለሚችል ምናልባት ቢያንስ በዚህ እንኳን ቢረዳኝ ብዬ ነው። እስከዛሬ ይሄ 3ኛ ቀኑ ነው። እየተፈለገ ነው። በሁሉም ፖሊስ ጣቢያ ሄጃለሁ፣ አመልክቻለሁ። የሚደረገው ነገር ሁሉ በሙሉ አድርጌያለሁኝ። በጭራሽ በጣም አስተዋይ ልጅ ነው። በጣም ጨዋ ልጅ ነው። በጣም የሚያስቸግር ልጅ እንኳን አይደለም። ሲሻገር ነው እንዳለው። እኔ ማለት የምፈልገው በቃ በጸሎት እንዲያግዙኝ። ያው መረጃውንም ይኸው እንደዚሁ ፖስት እንደተደረገው ያው ስልክም አለ። በጣም ደንግጫለሁ። ለማንኛውም በጣም ተጨናንቄያለሁኝ ከምልሽ በላይ ምን ማለት እንዳለብኝ ራሱን ያላውቅም። በጣም የምወደው በጣም የማከብረው በጣም ስስት የሆነ ልጅ ነው በጣም እና እኔ እንጃ በሁሉም እንዲያግዙኝ ነው በቃ እኔ የምማጸነው። በዛ ላይ ደግሞ በየቦታው ያሉ ክፍት ቦታዎች በጣም በቃ ባይሆን ጥሩ ነበር ቢደፈን። ለሌላም ሰው ቱቦ ነው፣ ውስጥ ለውስጥ ነው ቱቦው። ክፍተት ስለነበረ በዛ ክፍተት ባለበት ቱቦ ውስጥ ነው ገባ ያለን ልጁ እንጂ እንዲሁ ከላይ የሚሄድ የሚታይ ወንዝ የለም። የ4 ዓመት ህጻን ልጅ 5 ሚሊዮን ብር ተጠይቆበታል። ይሄ የሆነው በዚሁ በመዲናችን አዲስ አበባ ነው። ባልና ሚስት በጽኑ እስራት መቀጣታቸውንም ነው የሰማ ነው። እንደዚህ አይነት ድርጊቶች እየተበራከቱ የመጡ ይመስላል ከቅርብ ጊዜ ወዲህ። ወላጆች የምትቀጥሯቸውን ሰዎች፣ ቤቷችሁ የምታስገቧቸውን አምናችሁም ወይም ደግሞ በፊርማ የምታስገቧቸውን ሰዎች ማንነታቸውን እያጣራችሁ ህጻናት ያሉበት ቤት በተለይ ጥንቃቄ ብታደርጉ ይመከራል። ይሄ ወንጀል የተፈጸመው አቃቂ ቃሊቲ ላይ ነው። ወረዳ 6 ቀጠና 4 እየተባለ የሚጠራ ቦታ ነው። ተጠርጣሪ መታደል ታደሰ በ4000 ብር የወር ደሞዝ በቤት ሰራተኝነት አቶ መልካሙ ረዳቴና ወይዘሮ ጥጋብ ጌታሁን የተባሉ ባልና ሚስት መኖሪያ ቤት ነው የተቀጠረችው። እቺ የቤት ሰራተኛ በተቀጠረች በ10ኛ ቀን የቀጣሪዎቿን ወደ ስራ መሄድን እንደ ጥሩ አጋጣሚ ወይም ደግሞ እንደ ጥሩ እድል ተጠቅማ የ4 ዓመት እድሜ ያለውን ጨቅላ ህጻን ልጅ ዮሴፍ መልካሙን ቺፕስ ልግዛልህ በማለት ይዛው ነው የተሰወረችው። የህፃን ወላጆች ስራ ውለው ሀገር ሰላም ብለው ወደ ቤታቸው ሲገቡ ልጃቸውና የቀጠሯትን የቤት ሰራተኛ ቤት ውስጥ የሉም። ከቤት ያጧቸዋል ማለት ነው። የቤት ሰራተኛቸው የትዳር አጋር የሆነው ግለሰብ ወይም የዚች ህፃኑን ይዛ የተሰወረችው ግለሰብ ባል ወደ ህፃኑ ወላጅ አባት ስልክ ደውሎ ልጅህን አግኝተናል 5 ሚሊዮን ብር አምጣ ብሎ ስልኩን ይዘጋዋል። የልጃቸውን መታገት ተደውሎ እየተነገራቸው ወላጅ አባትና እናትም ለአዲስ አበባ ፖሊስ ጠቅላይ መምሪያ አመለከቱ። ፖሊስ የቤት ሰራተኛዋ መታደል ታደሰ የምትባል ግለሰብ ከትዳር አጋሯ መሰረት አየለ ጋር በመሆን ወደ ሰሜን ሸዋ ደብረ ብርሃን ከተማ ጫጫ ክፍለ ከተማ ህፃኑን እንደወሰዱት ደረሰበት። ኋላም ተጠርጣሪዎቹ ቤት ተከራይተው ልጁን ካስቀመጡበት በቁጥጥር ስር በመዋል ታግቶ የነበረውን የ4 ዓመት ህፃን ልጅ ከነጤንነቱ ለወላጆቹ አስረክቧል ፖሊስ። በምርመራ መዝገቡ ላይ እንግዲህ በማደራጀት በማጠናቀቅ ለሚመለከተው የፍትህ አካል በመላክ ክስ እንዲመሰረት ነው ያደረገው። የፌዴራል ከፍተኛው ፍርድ ቤት አንደኛው ወንጀል ችሎት ተከሳሾቹ ጥፋተኛ ሆነው ተገኝተዋል ነው ያለው። አንደኛው ተከሳሽ መታደል ታደሰ በ8 ዓመት ከ4 ወር ተቀጣለች። ሁለተኛው ተከሳሽ ባለቤቷ ደግሞ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጡ መወሰኑን የወጡ መረጃዎች ያሳያሉ። %68 የሚሆኑት የትራፊክ አደጋዎች በሹፌሮች ያልተገባ ባህሪ አማካኝነት እንደሚከሰቱ ባለስልጣኑ አስታውቋል። በአዲስ አበባ ከተማ ከሚደርስ የትራፊክ አደጋ ውስጥ 68 በመቶ የሚሆነው የሚከሰትበት ዋና ምክንያት የአሽከርካሪው ያልተገባ ባህሪ እንደሆነ የትራፊክ ማኔጅመንት ባለስልጣን ነው ይሄንን የገለጸው። የባለስልጣኑ ምክትል ዋና ዳይሬክተር አቶ አማረ ታረቀኝ ናቸው ለአሃዱ ሬዲዮ ይሄን የገለጹት። ያልተገባ ባህሪ ሲባል አሽከርካሪዎች የትራፊክ ህግጋትን ሆነ ብሎ ችላ የማለትን ሁሉ የሚያጠቃልል ነው። በሌላ በኩል ግን የተሽከርካሪዎች የቴክኒክ ብቃት በሚፈለገው ልክ አለመሆኑ በከተማዋ ከሚደርሱ አደጋዎች 14% የሚሆነውን ድርሻ ይይዛሉ ማለት ነው። አሽከርካሪዎች ከቦሎ ምርመራ ባሻገር ከአየር ንብረት ከመንገድ ደህንነት ጋር በተያያዘ የሚደረገው ጥንቃቄ
ዝቅተኛ መሆኑ ለሚከሰተው አደጋ አስተዋጽኦ እንዳለው ተገልጿል ማለት ነው። ባለድርሻ አካላት ደግሞ የትራፊክ አደጋን ለመቀነስ በትኩረት እየሰሩ ቢሆንም አሁንም የሚቀሩ ስራዎች መኖራቸውን ጠቁመዋል። ዋና ዳይሬክተሩ አደጋውን ለመቀነስ የተናጠል ሳይሆን የጋራ የሆነ ርብርብ እንደሚያስፈልግም አጽንኦት ሰጥተውበታል። ባለማችን አጭር ከሚባሉ ሰዎች መካከል አንዷና በታታሪነቷ በብዙዎች ዘንድ ታዋቂ የሆነችው ኢሻሌ ወርቁ በወላይታ ሶዶ ከተማ አስተዳደር አዘጋጅነት የራሷ መኖሪያ ቤት ግንባታ በይፋ እንደተጀመረላት መረጃዎችን ተመልክተናል። የከተማው አስተዳደር በሰው ተኮር ተግባራት ላይ አተኩሮ እያከናወነ የሚገኘው የበጎ ፈቃድ አገልግሎት አካል ነው ይሄ ፕሮጀክት። ኢሻሌን እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ ታውቃታላችሁ ብዬ አስባለሁኝ። ኢሻሌን ከነበረችበት የኪራይ ቤት ፈተና የሚያላቅቅ ነው ይሄ። ግንባታውን አስመልክተው አስተያየት የሰጡት የወላይታ ሶዶ ከተማ ከንቲባ ወይዘሮ እታገኝ ኃይለማርያም ናቸው። ኢሻሌን ማገዝ ለነገው ትውልድ የሚተላለፍ ዘላቂ አሻራ እንደሆነ ነው እሳቸው የሚገልጹት። እሳቸው እንዳሉት ኢሻሌ ለስራ ታታሪና ራሷን ለማሻሻል የምጥር ጠንካራ ሴት ናት ብለዋል ከንቲባዋ። ይሄ የተጀመረ የቤት ግንባታ ደግሞ በተያዘለት አጭር ጊዜ ውስጥ ተጠናቆ ለሷ እንዲረከብ በትጋት እንደሚሰራ አረጋግጠዋል። እስካሁን ህይወቷን በኪራይ ቤት ነው ስትገፋ የቆየችው። በጣም አስቸጋሪ እንደነበርም ታስታውሳለች። በአሁኑ ወቅት በንግድ ስራ ተሰማርታ ራሷንና ይችን የምትመለከቷትን ጨቅላ ህፃን በስራዋ እያስተዳደረች እንደምትገኝ ሰምተናል። የቤት ግንባታው መጀመሩን በአይኗ ስታይ የተሰማት ደስታም በጣም ደስተኛ እንደነበረች ለወላይታ ሚዲያ ወይም ለወላይታ ሬዲዮና ቴሌቪዥን በሰጠችው አስተያየት ነው የገለጸችው። ከዛ ውጭ ግን የከተማው ንግድና ኢንዱስትሪ መምሪያ ኃላፊው በጎነት መንፈሳዊ በረከትን ከመስጠቱ ባሻገር የዜጎችን ኢኮኖሚያዊ ማህበራዊ እድገት የሚያረጋግጥ ተግባራዊ እርምጃ መሆኑን ነው የገለጹት። የወላይታ ሶዶ ከተማ አስተዳደር እንደዚህ አይነት ሰው ተኮር የሆነ የበጎ አድራጎት ስራ አጠናክሮ እንደሚቀጥልም በሚዲያ ዘገባው ላይ ለመመልከት ተችሏል ማለት ነው። $23.8 ሚሊዮን ብር ፈጅቷል የተባለው ድልድይ ተመርቋል። በሰሜን ጎንደር የበርካታ ዜጎችን ህይወት ሲቀጥፍ የነበረ የተባለለት የሙገጭት ወንዝ ድልድይ ተገንብቶ ለአገልግሎት መብቃቱን ተመለከትን። በሰሜን ጎንደር ዞን ደባርቅ ከተማ አስተዳደር እንግዲህ ደበር ቀበሌ የሚገኝና በክረምት ወራት በተለይ ወንዙ ሲሞላ የሰዎችን ህይወት ሲቀጥፍ የትራንስፖርት እንቅስቃሴውን ሲያስተጓጉል የነበረ የሙገጭት ወንዝ ድልድዩ ግንባታው ተጠናቆ መመረቁን አይተናል። ለድልድዩ ግንባታ 23.8 ሚሊዮን ብር በክልሉ ገጠር መንገድ ትራንስፖርትና ሎጂስቲክስ ቢሮ ተመድቧል ነው የተባለው። ፕሮጀክቱ 22 ሜትር ርዝመትና 7 ሜትር ከፍታ ኖሮት መገንባቱ የዞኑ ገጠር መንገድ ትራንስፖርትና ሎጂስቲክስ መምሪያ ኃላፊ ገልጸዋል። ግንባታው በአባይ ግድብ የገጠር መንገዶች ባለሙያዎች ህብረት ስራ ማህበር አማካኝነት ያለምንም የጸጥታ ስጋት መጠናቀቁንም ነው ያየነው። በምርቃት ስነ ስርዓቱ ላይ የተገኙት የደባርቅ ከተማ አስተዳደር ተቀዳሚ ከንቲባ አቶ ጌትነት ጸጋይ ናቸው። እሳቸው እዚህ አካባቢ ላይ ከዚህ ቀደም የደባርቅ ጃና ሞራና በየዳ ዋና መንገድ ሳይሰራ በፊት የእግር መንገድ ሆኖ ሲያገለግል የነበረ ስለሆነ ወንዙ በሚሞላበት ጊዜ ከባድ አደጋ ነበር ያደርስ የነበረው። ይሄን ያሉት እሳቸው ናቸው። የአካባቢው ማህበረሰብም ድልድዩ ረጅም አገልግሎት እንዲሰጥ በባለቤትነት የመንከባከብ ኃላፊነት አለበት ብለዋል። የአካባቢው ነዋሪም በበኩሉ ወንዙ ቀደም ሲል ከቤት የወጡ ወገኖች ሳይመለሱ እንዲቀሩ ያደረገ በጣም አሰቃቂ ታሪክ የነበረው መሆኑን አስታውሰዋል። የድልድዩ መመረቅ ከስጋት ነፃ የሆነ ስላደረጋቸው ትልቅ እፎይታ እንደፈጠረላቸውም ይገልጻሉ። በእለቱ ግን ለግንባታው መሳካት አስተዋጽኦ ላበረከቱ አካላት በዞኑ ምክትል አስተዳዳሪና የትምህርት መምሪያ ኃላፊው የምስክር ወረቀት ተሰጥቷል። በስነ ስርዓቱ ላይም የዞን የደባርቅ ከተማ ወረዳ ከፍተኛ አመራሮችና የአካባቢው ነዋሪዎች ተገኝተው ነበረ።
የአቶ ክርስቲያን ታደለ መዝገብ የዋናው ክስ ብይን ምን ይላል የሚለውን ተመለከትን። ተለዋጭ ቀጠሮ ለሚቀጥለው ዓመት ጥቅምት ወር ይሁን ብሏል ችሎቱ። ተከሳሾቹ በበኩላቸው በተደጋጋሚ በሚሰጡ ቀጠሮች ምክንያት ፍትህ እየተጓተተብን ነው ሲሉ ለችሎቱ ቅሬታ አቀርበው እንደነበረ መገናኛ ብዙሃን ዘግቧል። በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙት የሕዝብ ተወካዮች ምክር ቤት አባሎቹ አቶ ክርስቲያን ታደለ፣ አቶ ዮሐንስ ቦያለውና ሌሎች ተከሳሾች የክስ ብይን ይሰጣል ተብሎ ተደጋጋሚ ቀጠሮችን ሲያስተናግድ ቆይቶ ዛሬም ተመሳሳይ የሆነ ለሚቀጥለው ዓመት ተለዋጭ ቀጠሮ ሰጥቷል ማለት ነው። ከዚህ በፊት በነበረው ቀጠሮ ተከሳሾቹ መከላከያ ማስረጃ ያቅርቡ ወይስ በነጻ ይሰናበቱ በሚለው ላይ ብይን ለመስጠት እንዲሁም የዶክተር ካሳ ተሻገርና የጋዜጠኛ ቴዎድሮስን ስልክ ሌላ ሰው እየተጠቀመበት ስለሆነ ከኢትዮ ቴሌኮም የሚሰጠውን ምላሽ ለመጠባበቅ ለዛሬ ሐምሌ 17 2018 ተለዋጭ ቀጠሮ ተሰጥቶ ነበር። ለዛሬ የዶክተር ካሳ ተሻገርና የጋዜጠኛ ቴዎድሮስን ስልክ በተመለከተ ከኢትዮ ቴሌኮም የተላከው ምላሽ በችሎቱ በንባብ ተሰምቷል። ኢትዮ ቴሌኮም የሰጠው ምላሽ ምንድነው? የሁለቱ ተከሳሾች ስልክ ቁጥሮች ከአገልግሎት ውጭ የሆኑበት ጊዜ ስላበቃ በቴሌኮሙ ደንብ መሰረት ቁጥሮቹ ለሌሎች ተጠቃሚዎች ተዘዋውረዋል ብሏል ኢትዮ ቴሌኮም። ብይኑ ዛሬ ያልተነበበበትና ተለዋጭ ቀጠሮ የተሰጠበት ምክንያት ተከሳሾቹ በሙሉ በችሎት ባለመገኘታቸው እንደሆነ ፍርድ ቤቱ አሳውቋል። ተከሳሾቹ በበኩላቸው በተለያዩ ጥቃቅን ምክንያቶች ፍትህ እየተጓተተብን ነው፣ ያለምንም ውሳኔ 3 ዓመት ሙሉ መቆየቱ ተገቢ አይደለም ሲሉ ቅሬታቸውን አቅርበዋል። በተጨማሪም ችሎቱ ብይኑን ያውቀዋል፣ ስለዚህ በተራዘመ ቀጠሮ ከሚተላለፍ ይልቅ በአጭር ቀን ተቀጥሮ ለምን ብይን አይነበብም ሲሉም ጠይቀዋል ነው የተባለው። የችሎቱ ዳኞችም እንዲሁ በእርግጥ ችሎቱ ብያኔውን ቀድሞ ያውቀዋል፣ ነገር ግን አንድ በወንጀል የተከሰሰ ሰው እሱ ማረሚያ ቤት እያለ ባልተገኘበት ሁኔታ ብይን ሊነበብ አይችልም ብሏል። ተከሳሹ የቀረው እምቢተኛ ሆኖ ቢሆን ኖሮ ግን ምናልባት ሊነበብ ይችል ነበር። ነገር ግን አንደኛ ተከሳሽ የተከበሩ አቶ ዮሐንስ ቦያለው ታመም ያለው ብለው በመቅረታቸው ምክንያት ችሎቱ ብይን መስጠት አይችልም ሲሉ አስረድተዋል። በዚህ መሰረት ታማሚው ተሽሏቸው ሲገኙ ብይኑ እንደሚነበብ ገልጸው የመከላከያ ማስረጃ ያቅርቡ ወይስ በነጻ ይሰናበቱ በሚለው ላይ ብይን ለመስጠት ለጥቅምት 6 ቀን 2019 አዲሱ ዓመት ተለዋጭ ቀጠሮ ሰጥተዋል ማለት ነው። ከነሐሴ 1 እስከ መስከረም 30 ባሉት 2 ወራት ፍርድ ቤቶች በከፊል ዝግ ሆነው እንደሚቆዩ የሚታወቅ ነው። ውድ ቤተሰቦቻችን ከኔ ጋር ስለነበራችሁ ከልብ አድርጌ አመሰግናለሁ። ቀሪ ቅዳሜና እሁዳችሁ ቆንጆ እንዲሆን እመኝላችኋለሁ። ነገር ግን ሰብስክራይብ ያላደረጋችሁ ቤተሰቦቻችን እስኪ ዛሬ ሰብስክራይብ አድርጉ። እኔ እዚሁ ጋር ልሰናበታችሁ። ሰኞ በዚህ ሰዓት እንገናኝ። ቻው ቻው።